ሰሞኑን በሶሻል ሚዲያ ላይ የቴሌብርን የብድር አገልግሎት የተመለከቱ የተለያዩ ጉዳዮች እየተነሱ ነው። ብዙ ቅሬታዎች እየቀረቡ ነው በቴሌብር አገልግሎት ዙሪያ ማለት ነው። እኔ ከሁሉም ትንሽ ትኩረቴን የያዘው አንድ ወንድማችን በዚህ አገልግሎት ዙሪያ ላይ የሰነዘረው ሀሳብ ነው። ሀሳቡን ከወንድማችን አንደበት በቀጥታ እንስማውና በኋላ እንመለሳለን። የቴሌብር ብድር ህጋዊ ነው የምትሉ አንዳንድ የህግ ባለሙያዎች በጣም ትገርሙኛላችሁ። እኔ ለማንም ብዬ አይደለም፣ ለህግና ለሙያዬ ብዬ ነው። ሌላ ገፊ ምክንያት የለኝም። እኔ ልበደርም አልችልም፣ ተበድርም አላውቅም፣ አልበደርም ወደፊት ማለት ነው። ግን ብድሩ ህጋዊ ነው ወይ ነው ጥያቄው። ይሄ ብድር ህጋዊ አይደለም ከሚያስሉት መስፈርቶች አንደኛው ላይሰንስ ዳርጉ ባንኮች ከቴሌ ጋር በእንደዚህ አይነት መልኩ ተቆናይተው ብድር ሰጥተው ቴሌም ከዚህ ብድር ተጠቃሚ የሚያደርገው አይነት ውል ለመዋል ላይሰንስ አይደለም። ሁለተኛው ይሄን ብድር እንግዲህ ህጋዊ አይደለም የሚያስብለው ፋይናንሻሊ በጣም ተጋላጭ የሆኑ የህብረተሰብ ክፍሎችን ታርጌት ማድረጉ። አንዳንድ እንደዚህ አይነቱ የህብረተሰብ ክፍል የሚመረጠው እዛ የብድር ሳይክል ውስጥ እንዲቆይ ነው። ብድር ሳይክል ውስጥ ይቆያል፣ አይወጣም፣ አቅም የለውም፣ ማቋረጥ አይችልም። አስገዳጅ ምክንያቶች ይመጣሉ፣ አንዱ ባንዱ ይደራረብበታል። ሳይወጣ ግን እዛ ብድር ውስጥ እንግዲህ የታሸ ኃይለኛ የወለድ ምጣኔ እየከፈለ እንዲቆይ የሚያደርግ ስርዓት ነው ይሄ ብድር ማለት። ሶስተኛው እጅግ በጣም ከፍተኛ የወለድ ምጣኔ መጠቀሙ ነው፣ ወይም ማስላቱ ነው። እዚህ ሀገር ውስጥ አንድ ግለሰብ 12-13% ወለድ አበደረ ተብሎ አራጣ በሚል ወንጀል በሆነበት ሀገር ውስጥ እንዴት ነው ባንኮችና ቴሌ ተጣምረው ይሄን ያክል ወለድ ሊያስወል የሚችሉት? ነው ብር ነው። ብር የፈለገውን ያህል ቢቆይ የሚሰለው ወለድ ነው። ምን ማለት ነው? ለምሳሌ የዘገየበት መቀጫ፣ የአገልግሎት ክፍያ፣ ብዙ የክፍያ አይነቶች አሉ። ይሄ ማለት ወለድ ነው በሚል ወደ አራጣ እንዳይሄድባቸው መከፋፈላቸው ነው። ጥያቄው ይሄ ሲስተማቲክ ኤክስፕሎቴሽን ነው። ሲስተማቲክ ነው፣ ሆን ተብሎ የተደረገ ነው እንጂ ብር ሊሰላ የሚችለው በወለድና በወለድ ብቻ ነው። አሁን የክፍያ የዘገየበት ብናሰለው፣ የአገልግሎት ክፍያ ብናሰለው፣ ብዙ ስሌቶች ብናሰላዛ ውስጥ በጣም እጅግ ከፍተኛ የወለድ ምጣኔ ነው። ይሄ ደግሞ ህገወጥ ነው፣ ህገወጥ ያደርገዋል። አንድ የብድር ውል እንግዲህ ህገወጥ የሚባሉ ህጋዊ አይደለም የሚያስብለው ኮሌክሽን ሜካኒዝም ነው። የብድሩን አመላለስ አሰባሰቡን ስናየው አግሬሲቭ ከሆነ ወይ ደግሞ ተበዳሪው መፈናፈኛ በማሳጠት እንዲመልስ ማድረግ አስገዳጅ ሁኔታ በመፍጠር በዘዋዋሪ መንገድ እንግዲህ ቴሌብር የተፈለገው ለዛ ነው። ሲም በሚል ያበድርሃል፣ በዛ በኩል በሲም ይዛሃል፣ በዚህ በኩል ደግሞ ባንክ አበድርሃልና ቡክን ይዛሃል ማለት ነው። በተዘዋዋሪ መንገድ ለምሳሌ ፐርሰናል አይተሞችን መያዝ፣ በብድር ሰበብ ፐርሰናል አይተሞችን መያዝ አንደኛው የብድር ውሉን ህገወጥ የሚያስብለው አንደኛው ፋክተር ነው። ሆልዲንግ ፐርሰናል አይተምስ ላይክ ፓስፖርትስ፣ የባንክ አካውንቶችን፣ መንጃ ፈቃዶችን፣ መታወቂያዎችን ሆልድ አድርጎ መያዝ፣ ያ ሰው እንዳይንቀሳቀሱ ማድረግ፣ አገልግሎት እንዳያገኝ በማድረግ በአማራጭ አልባ በማድረግ እንዲከፍል ማስገደድ፣ ይሄ ህገወጥ ያደርገዋል በራሱ ማለት ነው። ሌላው እንግዲህ አብዛኞቹ ታውቆች የታዘብኳችሁ ደግሞ ውሉ ላይ ይላል የባንክ አካውንት መያዝ ማገድ ይችላል ይላል ትላላችሁ። እንግዲህ አንድ የብድር ውል ሆን ተብሎ ቬግ የሆኑ ለትርጉም ተጋላጭ የሆኑ ክሊር ያልሆኑ ወርዶችን ተርምስ ኤንድ ኮንዲሽን በማስገባት እዚህ ደግሞ አሜንድ በማድረግ ሉክ ተዋዋይ ወገን ሳያይ አሜንድ የሚደረጉ ናቸው። አሁን ኤሌክትሮኒክስ ፊርማ ምናምን ይባላል። ተበዳሪው አብዛኛው ታችት ከሆነ በዚህ መልኩ የነቃ ነው ወይ ነው? በዚህ መልኩ የነቃ ነው ወይ? እነዚህ የባንክ አካውንቶችን ይይዛል ማገድ ይችላል የሚለው አሁን የተጨመረስ ቢሆን ራሱ አሜንድ አድርጎት ቢሆን ለምን ታውቃላችሁ? እንግዲህ እንደሰማችሁት ነው ወንድማችን ያነሳው ሀሳብ በጣም ግልጽና ምናልባትም ብዙዎቻችን ከዚህ ፐርስፔክቲቭ አንጻር አይተነው የማናውቀው ይመስለኛል። እኔ ከህግ ፐርስፔክቲቭ አንጻር ከህግ ማቀፍ አንጻር እንደዚህ ክፍተት ይኖራል ብዬ አልገምትም ነበር ማለት ነው። ባይ ዲፎልት ያው ቴሌብር የመንግስት ከመሆኑ ጋር ተያይዞ የመንግስት የሆነ ነገር ያው አለ አይደለ ሰማይ አይታረስ አይነት ነገር እኔ የሶሳይቲ ኢምፓወርድ መሆን ቢችል መብታችንን በአግባቡ ብናውቅ ውል ስንገባ የፈጸምነው ውል የገባነው ውል በትክክል የምናውቀው ቢሆንና ያንን ውል በትክክል ካልተፈጸመልን ክሌም የማድረግ መብት እንዳለን እንዲሁም እየተጋነነ ነው ኦልሞስት አማራጭ የማጣት ጉዳይ ነው እንጂ የቴሌብርን ብድር ኢቭን ሌሎች በዲጂታል መንገድ ያለ ዋስትና ብለው የሚያቀርቡት የብድር አገልግሎት ወለዱ በጣም የተጋነነ በጣም መዝባሪ ነውና ይሄ በጣም መታረቅ ያለበት ጉዳይ ነው ብዬ የማስብበት ነው። የወንድማችን ፐርስፔክቲቭ በጣም ነው አስተማሪ ሆኖ ያገኘሁት። ሁላችንም ይሄንን ግንዛቤ ከውስጣችን ልናስገባና ውሳኔዎቻችንን ስንወስን በአግባቡ አስበንበት አጢነንበት መወሰን ይገባናል ማለት ነው። እኛን አጉል ወጥመድ ውስጥ የሚያስገባ አይነት ውሳኔ ወስነን ችግር ውስጥ መግባት የለብንም ማለት ነው። ኦቨርኦል እንግዲህ ስንመለከተው ከክሬዲት ኮስቱ አንጻር ፐርሰናል አይተሞችን ሆልድ ከማድረግ ወይም ደግሞ ከመያዝ አንጻር የሄዱበት መንገድ ትክክል አይደለም። እንዲሁም ደግሞ በጣም ታርጌት ያደረጉት ሶሳይቲ በጣም ዝቅተኛ ገቢ ያለው መሆኑ ከዚህ ትራፕ ውስጥ ከዚህ ከፖቨርቲ ሳይክል ወይም ደግሞ ከድህነት ዑደት ውስጥ እንዳይወጡ እዛው ሲያማቅቅ የሚኖር አይነት ስርዓት ነውና ይሄ ስርዓቱ ትንሽ አስቸጋሪ ነገር እንደሆነ ይሰማኛል። ዞሮ ኮሚኒቲ ኢምፓወር ከሆነ ሌሎች አማራጮችን በአግባቡ ማየት የሚችል ከሆነና
ራሱን በራሱ መንገድ ችግሮችን የሚፈታበትን መንገድ ከፈለገ ቢዝነሶች፣ ኦርጋናይዜሽኖች እነዚህን አላግባብ ታርጌት የሚያደርጉትን መንገድ ትተው ሌላ ስትራቴጂም ሊቀይሱ የሚችሉበት እድል ይኖራል ብዬ ገምታለሁና ይህንን በዚህ ልክ መገንዘቡ መልካም ነው ብዬ አስባለሁ። ወንድማችን ስላስተማርከን በጣም እናመሰግናለን። በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።